የተወደዳችሁ የክርስቶስ ቤተሰቦች እንደምን ከረማችሁ? እንደምን ሰነበታችሁ? እንግዲህ የአሁኑ ርዕሳችን ደግሞ ቅፍርናሆም የሚባል ነው። ቅፍርናሆም እንግዲህ የሚገኝበት ቦታ ያው እዚሁ አካባቢ የተያዘ ስለሆነ በዚህ ቦታ እንግዲህ የጌታችን የመድኃኒታችን የኢየሱስ ክርስቶስ መንደር የምትባልና ጌታንም ከናዝሬት ተሰዶ ወደ ቅፍርናሆም በመሄድ ያስተማረባትና ታላላቅ ገበማ የሐዋርያው የቅዱስ ጴጥሮስ፣ የሐዋርያው የእንድርያስ፣ የሐዋርያው ያዕቆብ፣ የሐዋርያው የቅዱስ ዮሐንስ፣ የቀራጩ የማቴዎስ ሀገርና ለሐዋርያነት የተመረጡባት ሀገር ነች። በለምጽ የጴጥሮስ አማት የተፈወሰችውም በዚሁ ከተማ ውስጥ በሚገኘው በመኖሪያ ቤቷ ውስጥ ነው። 12 ዓመት ደም ይፈሳት የነበረችው ሴት በዚሁ የጌታን ጨርቅ ዳሳ ተፈውሳለች። የማርቆስ ወንጌል ምዕራፍ 5 ከቁጥር 27። ፍርስራሽ በዙሪያው በዓይን የማይታይ ሲሆን የቀድሞውን የአይሁድ ቤተ ምኩራብ ቅሬት በዚሁ ስፍራ እናገኘዋለን። ይህም የታነጸው እንደ አውሮፓ አቆጣጠር በ300 ዓመተ ዓለም ግድማ እንደሆነ ይገመታል። ቅፍርናሆም ከጠፋች በኋላ ከተማዋ በዚህ ሁኔታ እንደምትገኝ ያረጋግጣል። አሜሪካዊ ኤድዋርድ ሮንሲን የተባለ ተመራማሪ ሲሆን የዚች መንደር ፍርስራሽ ለመጀመሪያ ጊዜ በቁፋሮ የተገኘው በ1866 በቻርልስ ዌርልንስ ነው። በቀልም ስፍራውን የፍራንሲካን የካቶሊክ እምነት ተከታዮች ከገዙት በኋላ የቁፋሮ ምርምሩ ቀጥሎ በ1905 በሁለት ጀርመናዊ የአርኪኦሎጂ ተመራማሪዎች ኮል እና የዋዚንገር አማካይነት ቀጭን ጥርብ ድንጋይ የተሰራው የአይሁድ ቤተ ምኩራብ በሙሉ ተገኝቷል። በቅፍርናሆም ይኖሩ የነበሩ አይሁዳውያኖች ጎን ለጎን የክርስትና ሃይማኖት ተከታዮች ከአይሁዶች ጋር ተስማምተው ይኖሩ እንደነበረ በ381 እና በ384 በስፍራው ጉብኝት ያደረገችው መነኩሲት ኢንጌሪያ መስክራለች። በተጨማሪ ስለቦታው በ579 እንደ አውሮፓ አቆጣጠር በተጻፈ መጽሐፍት ባለ 8 ማዕዘኑ ቤተክርስቲያን የታነጸበት ቦታ የጴጥሮስ ቤተክርስቲያን እንደነበረ ተጠቅሶ ይገኛል። በዚህ መጽሐፍ ግን ስለ አይሁድ ምኩራብ የተጠቀሰ ነገር የለም። ከገሊላ ባህር አጠገብ ከጥንታዊቷ የቅፍርናሆም መንደር አለፍ ብሎ የግሪክ ኦርቶዶክስ ቤተክርስቲያን ገዳም እናያለን። ይህ ግድግዳው በነጭ ቀለም፣ ጣሪያው በቀይ ቀለም ተውቦ የምናየው ቤተክርስቲያኑ በወንጌላዊ ቅዱስ ዮሐንስ ስም እንደ አውሮፓውያን አቆጣጠር በ1931 በግሪክ ኦርቶዶክስ ቤተክርስቲያን የሚገኘው ታሪካዊ መረጃ ይናገራል። ስለዚህ የተወደዳችሁ የክርስቶስ ቤተሰቦች እንግዲህ እያንዳንዱ ምዕራፉን ጠቅሷን በምን እንደሚገኙ በዚህ በእያንዳንዱ በምዕራፋቸው እየገቡ በመጽሐፍ ቅዱስ ሰፋ ባለ ሁኔታ መመልከት ይቻላል። ያው እኔ እንግዲህ ያቀረብኩላችሁ ባጭሩ ትንሽ ነው እየጠቀሱ ያቀረብኩላችሁና ወደ ሌላው ርዕስ እስከምወስዳችሁ ድረስ ሰላም ሁኑ።